ከአንድ ዓመት ገደማ በፊት ህይወታቸው ያለፈው የቀድሞው ፕሬዝዳንት ኤድጋር ሉንጉ ግርማ ሞገሳዊ ጥላቸው በዛምቢያ የፖለቲካ አድማስ ላይ እንደ ደመና እያንዣበበ ይገኛል። የቀድሞው መሪ በደቡብ አፍሪካ ምድር ካረፉ ወራት ቢቆጠሩም በአሁኑ ፕሬዝዳንት ሃካይንዴ ሂቺሌማና በሉንጉ ቤተሰቦች መካከል በተፈጠረው ጠብ ምክንያት አስክሬናቸው እስካሁን አፈር ለመቅመስ አልታደለም። ይህ በታሪክ አጋጣሚ ያልተለመደና የባህልና ፖለቲካ ሽኩቻን አጣምሮ የያዘው ውዝግብ በሀገሪቱ የፖለቲካ መሰረት ላይ ትልቅ ክፍተት ፈጥሮ ለቀጣዩ ሀገራዊ ምርጫ ዋና የክርክር አጀንዳ ሆኖ ወጥቷል። ይህ ያልተቋጨ የሀዘንና የቁጣ ማዕበል በተለይም የሉንጉ የቀድሞ ደጋፊዎች በብዛት በሚገኙበት በሀገሪቱ ሰሜናዊ ክፍሎች ለተቃዋሚው የብሔራዊ እርቅ ለአንድነትና ብልጽግና ፓርቲ ኤንአርፒዩፒ ትልቅ ጉልበትና አዲስ ህይወት ሰጥቶታል። ህዝቡ አሁን ያለውን የሂቺሌማ መንግስት ከስልጣን ለማውረድ የተሻለው አማራጭ ይህ ነው ብሎ በማመኑ የተቃዋሚውን ወገን ድጋፍ በከፍተኛ ሁኔታ ጨምሮታል። በሌላ በኩል ደግሞ ዋና የድጋፍ መሰረቱን ከደቡብ ከምዕራብና ከሰሜን ምዕራብ አውራጃዎች አሰባስበው ድጋፉን በመላ ሀገሪቱ ለማስፋት የሚታገለው የፕሬዝዳንት ሂቺሌማ የሀገራዊ ልማት አንድነት ፓርቲ ዩፒኤንዲ ሁለተኛውን የስልጣን ዘመን ለማረጋገጥ የሚያደርገውን ጉዞ እጅግ አውሳስቦበታል። ይህ የስልጣንና የክብር ገደብ የሌለው ፍልሚያ በመዲናዋ ሉሳካ በሚገኙ ጎዳናዎች ላይ በግልጽ የተንጸባረቀ ይገኛል። ለሳምንታት በከተማዋ ላይ በተጨናነቁ ገበያዎች ውስጥ የሚሰማው የንግድ እንቅስቃሴ ግርግር በፓርቲዎች የምርጫ መዝሙሮችና ማስታወቂያዎች ጩኸት ተውጠው ቆይተዋል። ይህ ሁሉ ትዕይንት የሚካሄደው ዛምቢያ በቅርብ ዓመታት ውስጥ ውጤቱ እጅግ አጠራጣሪ የሆነውን ታሪካዊ ምርጫ ለማካሄድ በሚደረገው ሂደት ውስጥ ነው። በነገው ዕለት ከ8 ሚሊዮን በላይ የተመዘገቡ መራጮች ወደ ምርጫ ጣቢያዎች በመሄድ አዲሱን ፕሬዝዳንትና የፓርላማ አባላትን ይመርጣሉ። ሂቺሌማ በፈረንጆቹ 2021 የለውጥ መሪ ነኝ በሚል መፈክር ኤድጋር ሉንጉን በሰፊ የድምጽ ብልጫ ካሸነፉ ከ5 ዓመታት በኋላ ተጨማሪ የስልጣን ዘመን ፍለጋ የተፋለሙ ነው። ሆኖም የቀድሞው ፕሬዝዳንት አሰቃቂ ህልፈት ብርቱ ተፎካካሪው የብሪያን ሙንዱቢሌ በከፍተኛ አቅሙ መነሳት የማያቋርጠው የኑሮ ውድነት ጫናና የምርጫው የገለልተኝነት ጥያቄዎች ተደምሮ በርካቶች ቀላል ውድድር ይሆናል ብለው ገምተው የነበሩትን የፖለቲካ መድረክ ወዳልተጠበቀ አቅጣጫ ቀይረውታል። ይህ ሁሉ የሚሆነው ደግሞ የሴቶችንና የወጣቶችን ድምጽ ለማጎልበት የተካሄዱ ህገ መንግስታዊ ማሻሻዮች በስራ ላይ በዋሉበት ማዕቀፍ ውስጥ ነው። በየጎዳናው ማዕዘናትና በሚኒባስ ታክሲዎች ውስጥ የሚካሄደው የቁጣና የምሬት ውይይቶች ዋና ማዕከልም የኑሮ ውድነት ነው። ከኮቪድ-19ና ከጂኦፖለቲካዊ ውጥረቶች በኋላ በመላው ዓለም ከተከሰተው የእቃዎችና የኃይል ዋጋ ንረት ዛምቢያ አላመለጠችም። ምንም እንኳን ዓመታዊ የዋጋ ግሽበት ወደ 6.6 በመቶ ዝቅ በማለት በ8 ዓመታት ውስጥ ዝቅተኛው ደረጃ ላይ ቢደርስና ሀገራዊ ገንዘብ አኳቻ የመግዛት አቅሙ ቢጠናከርም ለብዙ ቤተሰቦች ግን ይህ ምጣኔ ሀብታዊ ስኬት በወረቀት ላይ የቀረ እንጂ መሬት ላይ ያልወረደ ተረት ሆኖባቸዋል። ሆኖም ፕሬዝዳንት ሂቺሌማ ወደ ስልጣን ሲመጡ ሀገሪቱ የከፋ ችግር ውስጥ እንደነበረችና እሳቸው ግን ለወደፊት ስኬት ጠንካራ መሰረት መጣላቸውን በመናገር ስራቸውን ይከላከላሉ። ሂቺሌማ በሉሳካ ለቢቢሲ በሰጡት ቃለ መጠይቅ እኛ የወረስነው የወደቀችና የፈራረሰች ሀገር ነው፣ ምጣኔ ሀብቷ ቁልቁል የተጓዘ ነበር ብለዋል። በፈረንጆቹ 2021 ወደ ስልጣን ሲመጡ የዕዳ ማጥ ውስጥ ወርቃ የነበረች ሲሆን ዕዳዋንም መክፈል አቅቷት ነበር። ከዚያ በኋላ የተደረገው ከ13 ቢሊዮን ዶላር በላይ የሚሆን የውጭ ዕዳ ሽግሽግና መልሶ ማዋቀር እንደ ፕሬዝዳንቱ ገለጻ በየዓመቱ ወደ 1.9 ቢሊዮን ዶላር እንዲድን አድርጎታል። ያ የዳነው ገንዘብ ነው እንግዲህ ወደ ምጣኔ ሀብቱ የገባ እንደ ነጻ ትምህርት ባሉ የመሰረተ ልማትና ኢንቨስትመንት ወጪዎች ላይ እየዋለ ያለው ሲሉም ሂቺሌማ ይከራከራሉ። የመንግስት ደጋፊዎችም እነዚህን ተጨባጭ እውነታዎች ይጠቁማሉ። ነገር ግን ተቺዎች እነዚህ ጥቅሞች ገና በብዙ ቤተሰቦች ዘንድ አልደረሱም ሲሉ ይከራከራሉ። በተጨማሪም ሂቺሌማ የበለጠ ተጨባጭ ዴሞክራሲን ለመገንባት ቃል ቢገቡም አንዳንድ የተቃዋሚ የፖለቲካ አመራሮች የጥላቻ ንግግር ተናግሯቸዋል በሚል ክስ ከተወገዱ በኋላ ድምጻቸው እንዲታፈን ተደርጓል የሚል ስጋት ከሲቪል ማህበራት ዘንድ ይነሳል። በሌላ በኩል የቀድሞው ፕሬዝዳንት ኤድጋር ሉንጉ ህልፈት የፖለቲካ ምህዳሩን በከፍተኛ ሁኔታ ቀይሮታል። ፍርድ ቤቱ ሉንጉ ለሶስተኛ ጊዜ መወዳደር እንደማይችሉ ወስኖ የነበረ ቢሆንም የእሳቸው ከዚህ ዓለም በሞት መለየት ግን የተቃዋሚው ወገን ጎልቶ የሚታይ መሪ በማጣቱ በመጀመሪያ ለገዢው ፓርቲ አልጋ ባልጋ የሆነ መንገድ የተከፈተ አስመስሎት ነበር። የሉንጉ ፓትሪዮቲክ ፍሮንት ፓርቲ ሲከፋፈል አንዳንዶቹ ፖለቲከኞችና ደጋፊዎች ወደ ሌሎች የተቃዋሚ ቡድኖች ተቀላቅለዋል። ይህ ሁኔታ የተበታተነውን ተቃዋሚ ወገን በ55 ዓመቱ ጠበቃና በሂሳብ ባለሙያ የመንግስት ዋና ተጠሪ በነበሩት ብሪያን ሙንዱቢሌ ዙሪያ እንዲሰበሰብ አድርጎታል። በግንቦት ወር የምርጫ ሰነዶቻቸውን ካስገቡ በጥቂት ሳምንታት ውስጥ ሙንዱቢሌ የቶንሴፓ ሞዲዚ ህብረት አካል በሆነውና ቀደም ሲል ባልታወቀው የኤንአርፒዩፒ ፓርቲ ስር በመሆን ተቀባይነታቸው በከፍተኛ ሁኔታ ጨምሯል። ከሉንጉ ቤተሰብ ጋር ቅርበት ያላቸው ጠበቃ ማኬቢ ዙሉ ደግሞ ምክትል ፕሬዝዳንታቸው ሆነዋል። ህብረቱ በቀድሞ የፓትሪዮቲክ ፍሮንት ፓርቲ ደጋፊ አካባቢዎች የነበረውን ታማኝነትና ህዝቡ በኑሮ ውድነት ላይ ያለውን ምሬት ለፖለቲካ ስኬቱ በአግባቡ የተጠቀመበት ይገኛል ሲሉ ተንታኞች ያስረዳሉ። የሙንዱቢሌ ዋና የምርጫ ቅስቀሳ ጥሪ የትውልድ ሽግግርንና አሳታፊነትን ያቀፈ ነው። ሴቶችና ወጣቶችን ከዳር ተመልክተው
ተመልካችነት ወደ ፖለቲካዊና ምጣኔ ሀብታዊ ለውጡ ማዕከል እያመጣናቸው ነው ሲሉ ለቢቢሲ ተናግረዋል። ወጣቶች ለብዙ ችግሮቻቸው መፍትሄ ያላቸው ብለን እናምናለን። የሌላቸው ነገር ቢኖር ታላቅ ወንድም ወይም አላማቸውን እንዲያሳኩ የሚረዳቸው መንግስት ነው። ስለዚህ እኔ እንደ ፕሬዝዳንት ለወጣቶች እንደ ታላቅ ወንድም ሆኜ ራሴን አዘጋጅቻለሁ ሲሉ ተደምጠዋል። የሉንጎ ታሪክ ግን በምርጫው ላይ አሁንም ጥላውን አሳርፈዋል። ቤተሰባቸው ከወቅቱ ፕሬዝዳንት ሃይካንዴ ሂቺሌማ ጋር ስላላቸው የፖለቲካ መሻከር መንግስት የቀብሩን ስነ ስርዓት እንዲመራ ወይም ፕሬዝዳንት ሂቺሌማ በሂደቱ ውስጥ ምንም አይነት ተሳትፎ እንዲኖራቸው ፈጽሞ አይፈልጉም። ይህ የቤተሰቦችና የመንግስት አለመግባባት ከሀዘን አልፎ ፖለቲካዊ መሳሪያ ሆኗል። ተቃዋሚዎች መንግስትን ለመውቀስና ህዝብ በመንግስት ላይ ያለው እምነት እንዲሸረሸር እየተጠቀሙበት በመሆኑ ሀገሪቱ በሞራልና በፖለቲካ ቀውስ ውስጥ ወድቃለች። ተፎካካሪው ሙንዱ ቤሌ በምርጫው ካሸነፉ እሳቸውና ምክትላቸው ዙሉ ለቀድሞው ፕሬዝዳንት ክብር ያለው የቀብር ስነ ስርዓት እንደሚያዘጋጁ በግልጽ ቃል ገብተዋል። ሆኖም ሁሉም ሰው በሀሳባቸው የሚስማማ አይመስልም። በሰላሳዎቹ መገባደጃ እድሜ ላይ የምትገኘው የሉሳካ ከተማ ነዋሪ ኤዲዝ ሙንታንታንጋ ለቢቢሲ ስትናገር የቀድሞውን መንግስት የሙስናና የመልካም አስተዳደር መጥፎ ታሪክ በማስታወስ እነሱ ተመልሰው እንዲመጡ ፈጽሞ አልፈልግም፣ ምክንያቱም ሀገሪቱን እንዲመሩ እድል ሰጥተናቸው ያደረጉትን አይተናል ስትል ስጋቷን ትገልጻለች። ይህ ምርጫ በፈረንጆቹ 2025 መገባደጃ ላይ በጸደቁት ዋና ዋና ህገ መንግስታዊ ማሻሻያዎች ስር የሚካሄድ የመጀመሪያው ምርጫ ነው። ማሻሻያው ለብሔራዊ ምክር ቤቱ የተቀላቀለ የምርጫ ስርዓትን ያስገባ ሲሆን አብዛኞቹ መቀመጫዎች በምርጫ ክልል ደረጃ የሚሰጡ ቢሆንም የተወሰኑት ደግሞ እያንዳንዱ ፓርቲ በሚያገኘው የድምጽ መጠን መሰረት የሚከፋፈሉ ናቸው። የምርጫ ክልል መቀመጫዎች ቁጥር ከ156 ወደ 226 ያደገ ሲሆን ተጨማሪ 40 መቀመጫዎች ማለትም 20 ለሴቶች፣ 15 እድሜያቸው ከ35 በታች ለሆኑ ወጣቶችና 5 ለአካል ጉዳተኞች ተመድበዋል። የማሻሻያው ዓላማ ሴቶች በፓርላማ ውስጥ የነበራቸውን ዝቅተኛ ተሳትፎ ማሳደግ ነው። ነገር ግን እነዚህ ለውጦች ወደ ተጨባጭ የፖለቲካ ተጽዕኖ ይቀየራሉ ወይስ አይቀየሩም የሚለው ገና የሚታይ ይሆናል። በፕሬዝዳንታዊ እጩዎች በኩል ግን የሴቶች ተሳትፎ አሁንም እጅግ አነስተኛ ነው። በምርጫ ኮሚሽኑ ከጸደቁት 14 እጩዎች መካከል ያለችው አንዲት ሴት ብቻ ናት ተብሏል። የሲቪል ማህበራት አካላት ስለ ምርጫው ሂደቱ ተአማንነት ስጋታቸውን እያነሱ ነው። የሰብአዊ መብት ተሟጋችና የዛምቢያ ህግ ማህበር የቀድሞው ፕሬዝዳንት ሊንዳ ካሶንዴ የምርጫ ኮሚሽኑን ስብስብ ጥያቄ ውስጥ ለውታል። ከራሱ ከምርጫ ኮሚሽኑ አወቃቀር አንጻር በርካታ የኮሚሽኑ አባላት ከገዢው ፓርቲ ጋር የፖለቲካ ወገንተኝነት ያላቸው እንጂ ገለልተኛ ሆነው አይታዩም ሲሉም ተናግረዋል። ስለዚህ ትክክለኛውን ምርጫ እንዴት እንደሚያስተናግዱ ገና የሚታይ ይሆናል። ነገር ግን ወደ ምርጫው በሚደረገው ሂደት ውስጥ የሁሉንም ዜጋ ጥቅም ያስጠበቁ ነው ወይስ አይደለም በሚለው ላይ ጥርጣሬዎች አሉ ሲሉም ያክላሉ። የምርጫ ኮሚሽኑ ግን የፖለቲካ ወገንተኝነት ክሶችን ውድቅ በማድረግ የሚሰራው በህገ መንግስታዊ ማዕቀፍና በግልጽነትና በገለልተኝነት መርሆች ላይ ተመስርቶ እንደሆነ ይገልጻል። ዛምቢያ በአፍሪካ ሰላማዊ ምርጫዎችን የማካሄድና ስልጣንን በሰላማዊ መንገድ በማስረከብ የሚነገር አኩሪ ታሪክ አላት። ይህ ታሪክ በሁሉም ወገኖች ዘንድ በተደጋጋሚ ይጠቀሳል። ሆኖም ዛሬ ላይ ተቋማት ላይ ያለው እምነት፣ የኑሮ ውድነትና ያልተቋጨው የቀድሞው ፕሬዝዳንት የመጨረሻ ማረፊያ ቦታ ታሪክ ተደማምረው የዘንድሮውን ምርጫ አስቀድሞ ለመገመት እጅግ አስቸጋሪ አድርገውታል። አሁን ከ8 ሚሊዮን በላይ የዛምቢያ ዜጎች ባለፉት 5 ዓመታት የተመዘገቡትን ተጨባጭ ምጣኔ ሀብታዊ ስኬቶች አሁንም ህይወታቸውን የተፈታተነ ካለው የዕለት ተዕለት የኑሮ ውድነት ጋር ሚዛን ላይ አስቀምጠው የመዘኑ ነገ ድምጻቸውን ለመስጠት በየምርጫ ጣቢያዎች ተሰልፈው ይበጀናል ላሉት ድምጽ ለመስጠት ሰዓታትን እየጠበቁ ነው።